መንፈሳዊ እድገት አይቆምምና አንድ ደረጃ አንድ ስቴፕ ወደ እርሱ መጠጋት ይሆንልሽ በተጨመረለት ዘመን ይላል አይደል የእግዚአብሔር ቃል በገዛ ዘመኑ እግዚአብሔር የሰጠው የሆነ ዘመን ነበርና ያንን ዘመኑ እግዚአብሔርን አገልግሎበት አለፈ ምን ማለት መሰላችሁ ለሳኦልም ለዳዊትም እኩል 40 ዘመን የተሰጣቸው 40 ዘመን ተሰጣቸው ኑረው አገልግለው እንዲያልፉበት ማለት ነው ሳኦል 38ቱን ዓመት የተቀባውን ዳዊትን በማሳደድ ዘመኑ ፈጀ ዳዊት የተሰጠውን 40 ዘመን የእግዚአብሔርን ሐሳብ አገልግሎበት አለፈ ሁለቱም አልፈዋል ማለፋቸው አልቀረም ግን ከነሱ በኋላ ለሚመጡ ነገስታቶች ወይ በዳዊት መንገድ ሄደ ወይ በኢዮርብዓም መንገድ ሄደ ነው የሚባለው የህይወት የቅንነት የብሉይ ኪዳን የነገስታት የህይወት ስታንዳርዳቸው ዳዊት ነበር አሁን የኛ ህይወት ስታንዳርድ ኢየሱስ እንደሆነ ሁሉ አይደል የእምነታችን ጀማሪ ፈጻሚ ኢየሱስን ተመልክተን ነው የሚለው ነገስታቶች ግን አይተው የሚከተሉት ዳዊትን ነበር ወይ በዳዊት መንገድ ወይ ከዳዊት መንገድ ውጪ ነበር የሚባለው እንደውም አንዳንድ ነገስታቶች በተለይ በጣም እግዚአብሔርን ይፈሩ የነበሩ ጌታን ይወዱ የነበሩ እንደ ኢዮሳፍጥ ያሉ ነገስታቶች ህይወታቸው በዳዊት መዝሙር ሲለካ ማለት ነው መዝሙር 1 ላይ ይወድቃሉ መዝሙረ ዳዊት ምዕራፍ 1 ቁጥር 1 ላይ ምንድነው የሚለው ተወጇለሽ ሜሪኮሱን ቃል መስጉን ነው በክፎች ምክር ያልሄደ በኃጢአተኞች መንገድ ያልቆመ በዋዘኞች ወንበር ያልተቀመጠ ኢዮሳፍጥ እዚህ ጋር ነው የቆመው በቃ በኃጢአተኞች መንገድ ሄደ ይላል ከአክዓብ ወንበር ጋር ተቀመጠ ይላል ከአክዓብ ጋር ለሰርፍ እወጣለሁ ብሎ አብሮት ወጣ ስለዚህ ዳዊት የህይወታቸው ስታንዳርድ ነው በዳዊት መንገድ ሄዱ ነገር ግን እንደ ዳዊት በቅንነት አልሄዱም ይላቸዋል ነገስታቶች ሁሉ ማለት ነው ለምን ከተባለ በተሰጠው ዘመን እግዚአብሔር በጨመረለት እድሜ እግዚአብሔር በሰጠው ዘመን እግዚአብሔር በመረቀለት ሁሉ የእግዚአብሔርን ሐሳብ አገልግሎ ያልፍ ነበር ጌታ ይባረክ ስለዚህ ዘመንሽ የእግዚአብሔር ዘመን አገልግሎ ማለፍ ይሆንልሽ አሜን በዘመንሽ ውስጥ ቅርም አትሰኝበት ዞር ብለሽ ስታያቸው ቆም ብለሽ ስታያቸው እነዛ ዓመታቶች ማጥያቸው ማትጸጸችባቸው ልክ አቢግያ እንዳለችው ነገ በዙፋን ላይ በተቀመጥክ ጊዜ አለችው ነገ እግዚአብሔር ቀን ባመጣለ ቀን ነገ ከጠላቶች ሁሉ ባሳረፈ ቀን በመትቀመጥበት ወንበር ንጹህ እንደም እንዳታኖር አለችው ሃሌሉያ እንዳትጸጸት አለችው ዛሬ ይሄ ሰልፍ የእግዚአብሔር አይደለም ተመለስ አለችው እንዴት አድርጎ እግዚአብሔር ከጥፋት እግሮቹን እንደመለሳቸው ሃሌሉያ ነገውን አስቦለት ፍጻሜውን አስቦለት በዙፋን ላይ በተቀመጥክ ጊዜ ወንበር ላይ በተቀመጥክ ጊዜ እግዚአብሔር ንግስናን በሰጠህ ጊዜ አሁን ያጣቸው የመሰሉ ነገሮች ነገ እንደፈለክ ጽዋ ተርፎ ለማን ቸርነትን ላድርግ ብለ የምትጨነቅበት ዘመንና ምዕራፍ በመጣ ጊዜ ያን ጊዜ ያለ ጸጸት አምላክን እግዚአብሔር እንድታመሰግን ሃሌሉያ አንዳንዴ ምን እንደማስብ ታውቃላችሁ ዳዊት እድሎች ገጥሞት ነበር ሊጸጸትባቸው የሚችልባቸው ለምሳሌ ሳኦልን እግዚአብሔር አሳልፎ ሰጥቶት ነበር መግደል ይችል ነበር ግን የሳኦልን ስልጣን ገሎ የሳኦልን ስልጣን ዳዊት ወስዶ ቢሆን አንድ ወቅት ላይ ሲዘል ሜልኮል ተነስታ ለምን ትዘላለህ እንደዚህ ራቆተን ምናምን ስትለው ከአባትሽ ቤት ያዳነኝ ብሎ መመስከር ይችል ነበር አይችልም ወይ አባቴንማ አንተን የገደልከው ነበር የምትለው ትላንትና ያለፋቸው እድሎች ትላንትና ለእግዚአብሔር ብሎ እምቢ ያላቸው ነገሮች በስልጣን ላይ በወጣ ጊዜ በዙፋን ላይ በተቀመጠ ጊዜ ሲጠቅሙት እናያለን ሲያግዙት እናያለን የረዳኝ እግዚአብሔር ብሎ እንዲመሰክር ሲሆን እናያለን ጌታ ይባረክ ስለዚህ ምስጉን ነው ማ በክፎች ምክር ያልሄደ ይሄ የዳዊት ምዕራፍ 1 ቁጥር 1 ታሪክ ነው እንዲህ ብሎ ነው የሚጀምረው ምስጉን ነው በክፎች ምክር ያልሄደ
በነገራችን ላይ ያልሄደ የሄደ ይቆማል፣ የቆመ ደግሞ ይቀመጣል። ሄሉ ሚውት አድርጌው። የሄደ ይቆማል፣ የቆመ ይቀመጣል። ከሄድክ ትቆማለህ። እስኪ ቆይ ጨዋታቸው ደስ ይላል ምናምን ካልክ ማለት ነው ነገ ትቀመጣለህ፣ ነገ ትቀመጣለህ። በክፉዎች ምክር ያልሄደ አይ ከመንገድ ነው የተጀመረው፣ ይቀጥላል። በኃጢአተኞች መንገድ ያልቆመ መቆም ይመጣል። ቆይ እስኪ ትንሽ ብቻ ትንሽ ብቻ ትላለህ። አንዳንዴ ልፍ እያላችሁ የሆነ ቦታ ቆም የምትሉበት ቦታ የለም። አይመለከታችሁም እኮ ወይ ዘፈን ነው ወይ አመጽ ነው ወይ ወሬ ነው ምናምን፣ ግን እያለፍክ አይ ቆይ ትንሽ እኮ ነው ምናምን ትላለህ። መንገድህ ላይ እያለፍክ መንገድህ ላይ ያው በቲክቶክ ቋንቋ ላውራ ብዬ ነው ስክሮል ምናምን እያደረክ ስታልፍ በመንገድ ምናምን ስትሄድ የሆነ ቦታ ቆም ትላለህ። ከዛ የሸለምክ ራስን ታገኘዋለህ። ጊፍት እየሰጠ ራስን ልታገኘው ትችላለህ። የጀመረው ከመሄድ ነው። የሄደው ሰውዬ ይቆማል። ችግር ጨዋታቸው ደስ ይላል ምናምን ብለና ትቆማለህ። ከዛስ ትቀመጣለህ። ገስትም ልትልክ ትችላለህ። ቁጭ ትላለህ። ስለዚህ ኢዮሳፍጥ ሶስቶቹ ነገሮች አድርጓል። ሄደ፣ ቆመ፣ ተቀመጠ። በምን ተነስተን ነው? ዳዊት ግን ይላል በገዛ ዘመኑ እግዚአብሔር በሰጠው በገዛ ዘመኑ ምን አደረገ ሲባል የእግዚአብሔርን ሐሳብ አገልግሎ አንቀላፋ። ሃሌሉያ ይሁንልን፣ አሜን። በገዛ ዘመናችን እግዚአብሔር በሰጠን በገዛ ዘመናችን እግዚአብሔር በሰጠን በገዛ እድሜያችን በዚህ በትንሿ እድሜያችን የእግዚአብሔርን ሐሳብ አገልግለን የምናንቀላፋ ሰዎች ያድርገን። እድሜያችን ጥቂት ነች፣ ታይቶ እንደሚጠፋ። በተለይ አሁን በጣም ነው እየቸኮለ ያለው ነገሮች ወዴት እየገሰገሱ እንዳሉ አስቡ። አንድ ዓመት ባከበርን ቁጥር አንድ እያጎደልን ነው ከምንኖርበት ዘመን። እግዚአብሔር ከሰጠን መጨረሻው አንድ እያጎደልን ነው የምንሄደው። እየጨመርን አንሄድም። በመጽሐፍ ቅዱስ ላይ በጣም ከባድ ጥያቄ የተጠየቀ ሰው አለ። ያዕቆብ ያው እንደምወደው ታውቃላችሁ። ያዕቆብን ፈርዖን አንድ ጥያቄ ጠየቀው። ያዕቆብ አለው አቤት ሲል እድሜ ስንት ነው አለው። እድሜ ስንት ነው? እንዳትጠይቁኝ እኔን አደራችሁ። እኛም አንጠይቅም። ልደት ስንጠራ እንሄዳለን። ኬካችንን አወልዳችንን ይዘን ምናምን አሜሪካም አንጠይቅም፣ ማንም አንጠይቅም። በቃ ሄደን አክብረን ጌታ እድሜ ጨመረልሽ ምናምን ብለን ነው የምንጨርሰው። እድሜ ከባዱ ጥያቄ ጠየቀው ፈርዖን። ምን ብሎ? እድሜ የዓመታቶች ቁጥር ስንት ናቸው አለ። ማለት ሰው እድሜ ተጠይቆ ታሪክ ያወራል እንዴ? የሆነ ነገር ካልሆነ በቀር የተጠየቀው እድሜ ነው። እድሜ ስንት ነው ብትባል ዲላ ተወልጄ አሶሳ ተምሬ ምናምን ትላለህ እንዴ? ግን የሆነ ነገር ነበረ ማለት ነው። አያችሁ፣ ባለፈባቸው የእድሜ ዘመኑ በሄደባቸው ውጣ ወረዶች ውስጥ ከእድሜው በላይ ከቁጥሩ በላይ የሚያስታውሳቸው ነገሮች ነበሩ። አመታቶቹን ቆም ብሎ ሲያያቸው፣ ትላንትናዎቹን ቆም ብሎ ሲያያቸው፣ አንዳንዶቹ የሚጸጸትባቸው፣ አንዳንዶቹ ለምን የሚላቸው፣ አንዳንዶቹ ያለቀሰባቸው፣ አንዳንዶቹ ተስፋ የቆረጠባቸው ናቸው። ስለዚህ ፈርዖን ጠየቀው፣ እድሜ ስንት ነው? የአመታቶቹ ቁጥር ስንት ናቸው አለው። አመታቶቼ አለ ጥቂትና ክፉ ሆኑብኝ፣ አባቶቼ በእንግድነት የኖሩበትን ዘመን አያክሉም አለ። ምን ማለት መሰላችሁ? የሆነ ዘመን ላይ አነቃው ይሄ ጥያቄ። የሆነ ዘመን ላይ ንቅት አለና እድሜውን አሰበው፣ ያለፈበትን መንገድ አሰበው። ሆሴ እንደሚነግረን ያዕቆብ ለሚስት አገለገለ ይላል፣ ለበረከት አገለገለ ይላል። ያገለገለባቸው ለበረከት የሮጠባቸው ብዙ ድካሞቹ ቁጭ ብሎ ታዩት። ከዛ በላይ ግን ጎልቶ የታየው ዮሴፍ ሞተ ብሎ
ያለቀሰባቸው 10 ምናምን ዓመታት ምናልባት 21 ዓመታት ያልሞተው ልጁ ሞተ ብሎ አመድ ላይ የተቀመጠባቸው እነዛ ዓመታት አሳዘኑ። ጠላት ወይ ወንድሞቹ ወይ ልጆቹ የገዛ ልጆቹ አንገት ያስደፉት እነዛ ዓመታቶች ትዝ አሉት። ዓመታቶቼ አለ ጥቂት እንደገና ክፉ ናቸው። በእድሜው መጨረሻ በእድሜው አመሻሽ ላይ ከዚህ በኋላ ያዕቆብ 17-18 ዓመት ነው የኖረው። አሁን ስለ ቀይ ባህር አወራሁ። ዶክተር ነው ዶሪያል ስለ ቀይ ባህር አወራሁ። አሁን ስለ እድሜ ነው ያወራሁ። እድሜ ስንት ነው እያወራሁ ያለሁት እሱ ነው ወይ? እድሜሽ ስንት ነው? ስለ እድሜሽ እስኪ እናስብ። ቀይ ባህር እንደርስበታለን። እድሜ ስንት ነው? እድሜ ስንት ነው የሚለው ጥያቄ ላይ ምን ሰራህ የሚል ጥያቄ አብሮት አለ። ምንድነው የሰራኸው? በዛ እግዚአብሔር በሰጠ ዘመን፣ በዛ እግዚአብሔር በሰጠ እድሜ፣ በዛ እግዚአብሔር እስኪ አስቧቸው። የሆኑ ያባከናቸው ዓመታቶች አይቆጫችሁም? ዝም ብለን ያለፍንባቸው ዓመታቶች፣ ጌታን ላገልግል እየፈለግን ያላገለግልንባቸው፣ ወይ ደግሞ በቃ መሆን የሚገባንን ሳንሆንባቸው ያለፍንባቸው ዓመታቶች ትዝ አይሉም? ዓመታቶች ትዝ አይሉም? ዳዊት ግን መዳረሻችን እሱ ስለሆነ ዳዊት ግን በገዛ ዘመኑ እንዲኖርለት በተሰጠው በዛ ዘመን የራሱ ዘመን አለ። አሁን ዳዊት የለም። አሁን ያንቺ ዘመን ነው። አሁን ያንተ ዘመን ነው። አሁን የኔ ዘመን ነው። በተሰጠን ዘመን እግዚአብሔር በሰጠን እድል እንድንኖር በፈቀደልን ዓመታት እንድንኖር በጨመረልን እድሜ በእኛ ዘመን በእኛ ጊዜ በእኛ ወቅት የእግዚአብሔርን ሐሳብ አገልግሎ ለማለፍ እኛ አሁን እድል አለ። ሃሌሉያ! አሁን እድል አለ። ስሙ ይባረክ። በዘመናችን የእግዚአብሔርን ሐሳብ አገልግለን ለማለፍ እድል አለ። እንደ ያዕቆብ የምንቆጭበት አይሆንም። አንድ በጣም ወደው ሰው አለ መጽሐፍ ቅዱስ ላይ እድሜውን አመሻሽ ላይ በስማ ደስ የሚል ነገር የተናገረ በእድሜው መጨረሻ በእድሜው አመሻሽ ላይ። በነገራችን ላይ በእድሜ መጨረሻ የሚነገሩ ነገሮች በጣም በጣም ወሳኝ ነገሮች ናቸው። እንደዚህ ይላል። ሳሙኤልም እስራኤልን ሁሉ አለ የነገራቸውን ሁሉ ሰምቼ አንግሼላቸዋለሁ። አሁንም እነሆ ንጉሥ በፊታችሁ ይሄዳል። እኔም አርጅቻለሁ ሸምግያለሁ። እነሆም ልጆቼ ከእናንተ ጋር ናቸው። እኔም ከሕፃንነቴ ጀምሬ እስከ ዛሬ ድረስ በፊታችሁ ሄዱ። እነሆኝ በእግዚአብሔር እርሱ በቀባው ፊት መስክሩብኝ። እኔ በስማ በእውነት እንዴት እንደሚኮንን ሳሙኤል እንዴት ቢኖር ነው እንዴት ቢያሳልፍ ነው ዓመታቶቹን ባገለገላቸው ሕዝቦች ፊት ቆሞ ከልጅነቱ ጀምሮ እስከ ሽምግልናው ድረስ በኖረበት ቀዬ በኖረበት ሰፈር በኖረበት አጥቢያ ቆሞ እንዲህ ብሎ ጠየቃቸው፣ መስክሩብኝ። የእውነት አገልጋዮችን አይኮንንም? መስክሩብኝ። እነሆ በእግዚአብሔርና እርሱ በቀባው ፊት መስክሩብኝ። የማንን በሬ ወሰድኩ? የማንንስ አህያ ወሰድኩ? ማንን ሸነገልኩ? በማንስ ላይ ግፍ አደረግኩ? ዓይኖችንስ ለማሳወር ከማን እጅ ጉቦ ተቀበልኩ? እኔም እመልስላቸዋለሁ፣ እነርሱም አልሸነገልከንም፣ ግፍም አላደረክብንም፣ ከሰውም እጅ ምንም አልወሰድክም አሉ። ሃሌሉያ! በእድሜው አመሻሽ ላይ በእድሜው መጨረሻ ላይ በዘመኑ መጨረሻ ላይ ሄዶ ሮጦ አገልግሎ በሕዝቡና እግዚአብሔር በቀባው ፊት ቆሞ እንደዚህ አለ፣ ይኸው እስኪ አገልግሎቴን እዩት አላቸው። እስኪ ሄድኩበትን ዘመን እዩ፣ ከእናንተ ጋር የኖርኩበትን እድሜ እስኪ ተመልከቱ። የማይቆጭ ስራ ሰርቶ አልፏል ሳሙኤል። የማይጸጸትበትን ስራ ሰርቶ አልፏል።
እግዚአብሔር በቀባው ፊት መስክሩብኝ አለ። ከማናችሁ ምን በሬ ወሰድኩ አላቸው። ኧረ አንተ አልሸነገልከንም አሉት። ከማንም እጅ መንሻ አልወሰድክም አሉት። ያለፈበት ዘመን ቆም ብሎ ሃሌሉያ የሚልበት ልክ ጳውሎስ አሁን የክብር አክሊል ይጠብቀኛል ሩጫውን ጨርሻለሁ እንዳለ ወደ መጨረሻው ሲጠጋ ወደ መሄጃው ሲጠጋ እርግጠኛ ነው ሊሄድበት ላለው ዓለም የክብር አክሊል ይጠብቀኛል አለ። አሁን ሽልማቴን ልቀበል ነው የምሄደው አለ። ለምን ሲባል ሩጫውን ሩጬለታለሁ። ሃሌሉያ። ብዙ የመቃብር ስፍራዎች ላይ ተጽፎ የምታገኙት ጽሑፍ ነው። ሩጫዬን ጨርሻለሁ ነው። ነገሩ እውነታቸው ነው። ሩጫቸውን ጨርሰዋል። ጳውሎስ ሩጫዬን ጨርሻለሁ አይደለም ያለው፣ ሩጫውን ጨርሻለሁ ነው የሚለው። የተሰጠውን ሩጫ ነው የጨረሰው። ብዙ ሰው የራሱን ሩጫ ነው የሚሮጠው። እውነት ነው። የኑሮ ሩጫ ሩጦ ይጨርሳል። የህይወትን ውጣ ውረድ ሩጫ ሩጦ ይጨርሳል። ብዙ ሰው ሩጦ ጨርሷል። ጳውሎስ ግን የተሰጠኝ ሩጫ ነበረ፣ የሱን ሩጫ ሩጬ ጨርሼለታለሁ። ሃሌሉያ። አሁን አለ የክብር አክሊል ነው የሚጠብቀኝ። ሊሄድ ከሱ እጅ ልቀበል ነው የሚሄደው አለ። የሚገርም ወደ ዲላ ወደ ሆነ ሀገር ወደ ክፍለ ሀገር ወደ እንትን መሄድ እኮ ነው የሚመስለው። ሊሄድ ነው ልጅ ጢሞቴዎስ አሁን ሊሄድ በቃ ተዘጋጅቻለሁ፣ ህይወት የሚሄደው ደግሞ በመስዋዕት ነው ምናምን ይላል። ምን ያህል እርግጠኞች ናቸው ስለሚሄዱበት አለ። ሃሌሉያ። እርግጠኞች ናቸው። ዳዊት በገዛ ዘመኑ የእግዚአብሔርን ሐሳብ አገልግሎ አንቀላፋና ልጁ ሰለሞንን ጠርቶ እንደዚህ ያለው እኔ አባቶችን መንገድ ልሄድ ነው አለ። ደስ አይልም? ሊሞት እኮ ነው የሚሰናበተው እኮ ለሞት እኮ ነው። ልሄድ ነው የአባቶችን መንገድ ጨርሼ አሁን ልሄድ ነው። ና ልጄ ሰለሞን ሆይ አንድ የምትጠቅም ምክር ልምከርህ። እንዴት አድርገህ ቤተ መንግስቴን እንደምታስተዳድር፣ እንዴት አድርገህ ስልጣኔን እንደምታስቀጥል፣ እንዴት አድርገህ ስሜን እንደምታስጠራ አላለውም። ልጄ ሆይ መኖር ትፈልጋለህ? ከእግዚአብሔር ጋር ረጅም ዘመን መኖር ትፈልጋለህ? ሰው ሁን። ይሄንን እኔን ሰው ያደረገኝን የሕጉን መጽሐፍ ተከተል። እግዚአብሔር የገባልኝ ተስፋ ቃል አለ። ልጆችህ በመንገዴ ቢሄዱ ጠብቃቸዋለሁ፣ ባርካቸዋለሁ፣ መልካም አደርግላቸዋለሁ ብሎኛል። እምቢ ቢሉና ከመንገዴ ቢስቱ ደግሞ በሰው በትር እቀጣቸዋለሁ ብሎኛል። እና የቱ ይሻልሃል አለው። መቀጣት ይሻልሃል ወይስ ከሱ ጋር መኖር? ሰው ሆነ ከሱ ጋር መኖር ነው የሚሻለው። እግዚአብሔር በሰጠህ ዘመን ሁሉ መልካም ነው ብለህ ማለፍ ነው የሚሻለው ወይስ ሁሉ ከንቱ ነው ብለህ መጨረሻ ላይ ሀዘን ውስጥ መግባት? ምርጫው ላንተ ነው ልጄ ሰለሞን። እግዚአብሔር የሰጠህ ዘመን አለ። እግዚአብሔር የሰጠህ እድል አለ። እግዚአብሔር የሰጠህ ንግስና አለ። እግዚአብሔር የሰጠህ አገልግሎት አለ። አገልግለህበት ማለፍ ያንተ ድርሻ ነው። አይ ካልክ ግን እግዚአብሔር ጠላት ያስነሳብሃል። ሰላም የነበሩ ነገሮች ሁሉ ይነሱብሃል። ምርጫን ምረጥ ዛሬ ያለው እኔ ልሄድ ነው። እኔ የለውም። ሰጥቼ የሚሄደው ቃሉን ነው። ሰጥቼ የሚሄደው መንገዱን ነው። ሰጥቼ የሚሄደው እኔ ሄድኩበትን ጎዳና ነው። እኔ ሄድኩበትን መንገድ ለኔ ጠቀመኝን ነገር ነው። ለኔ ጠቀመኝ የሕጉ ቃል ነው። ከብዙ አእላፋት ብርና ወርቅ ይልቅ የአፉ ሕግ ለኔ ጠቅሞኛል። እኔን አግዞኛል። እኔን ከክፉ ታድጎኛል። እኔን ከጠላት ታድጎኛል። ከከበቡኝ ካስጨነቁኝ ጠላቶቼ ሁሉ ያስመለጠኝ ቃሉ ነው። ስለዚህ ልጄ ሰለሞን ሆይ ሰውን ሰለሞን እንድክ አለ። ጥቂት ሄደ መጨረሻ ላይ በልቡ ፈቃድ ደግሞ ሄደ እና ከንቱ ነው አለ። ሁሉ ከንቱ ነው አይቼዋለሁ አለ። ከፀሐይ በታች ሁሉም ከንቱ ከንቱ ንፋስንም እንደመከተል ነው አለ። በሜሪ ልደት ተነስተን እዚህ ሁሉ ውስጥ የገባ ነው። ስለዚህ በተሰጠን ዘመን እግዚአብሔር በሰጠን ዘመን እግዚአብሔር በጨመረልን እድሜ እግዚአብሔር በጨመረልን እድሜ ምን እናድርግ?
የእግዚአብሔርን ሐሳብ አገልግሎ ማለፍ ይሆንልን። እማንቆጭበት በእድሜያችን አመሻሽ ላይ ምን ነው እንደዚህ ሰርቼ ቢሆን፣ ምን ነው እንደዚህ አገልግዬ ቢሆን፣ ምን ነው በዚህ መንገድ ሄጄ ቢሆን ብለን እማንጸጸትበት ይሆን ዘንድ ትላንትን አይደለም ከዛሬ ጀምሮ ያለውን ዘመናችንን ከዛሬ በኋላ ያለውን ወቅታችንን እንደ ያዕቆብ እድሜያችንን ስናሰላው ቆም ስንል ወደ ኋላ ስናይ አይገርማችሁም? ያለቀሰባቸውን አመታቶች 21 አመታቶች ሲያስባቸው ብዙ እንባ አይኖቹ እስኪፈዝ ድረስ ነው ያለቀሰው። ምን እያለ? ልጄን ክፉ አውሬ ቦጫጭቆ ገደለው እያለ። ሪል ነው ግን አያችሁ፣ አንዳንድ ነገሮች እኮ ጸልየን የምናስተካክላቸው ናቸው። ያዕቆብ እኮ ጸልዮ የሚያስተካክላቸው ነገሮች ነበሩ። መሰዊያ ቢሰራ ነብይ ስለሆነ እግዚአብሔር ይነገር ቢጸልይ እንደው ለሰው እንኳን ባያወራ ግድ የለም በልብ ጠብቀው፣ ያኔ ተጠብቀው እንደነበረ አሁንም ጠብቀው ይመጣል አንድ ቀን ምናምን ይለው ነበር። ግን የመጣው መረጃ ከተቀበለው ካየው ራእይ በላይ ሆነበት። አንዳንድ ጊዜ የምንቸገረው እሱ ነው። መረጃዎቹ ይጎላሉ፣ ማስረጃዎቹ ይጎላሉ። እጁ ላይ በደም የተነከረ ጨርቅ አለ። ጨርቁ የዮሴፍ ነው፣ ደሙ የበግ ነው። በቃ ሰይጣን ሁሌ ሲመጣ ወደ ህይወታችሁ እውነት ውሸት ብሎ ነው የሚመጣው። የሆነ ከፊል እውነት አለው፣ ከፊሉ ውሸት ነው። ልብሱ የዮሴፍ ነው፣ ደሙ የበግ ነው። ያዕቆብን ግን አመድ ላይ ያስቀመጠው እድሜውን ረጅም ዘመኑን በለቅሶና በሐዘን እንዲያሳልፍ ምክንያት ሆነው። ምንም ብትሰጠው ያዕቆብን ልታስደስተው አትችልም። ያዕቆብን የሚያስደስት አንድ ዜና አለ። ምን የሚል መሰለ? ዮሴፍ በህይወት ነው የሚል። ሃሌሉያ! መጽሐፍ ሲናገር እንደዚህ ይላል፣ ያዕቆብም ዮሴፍ የላካቸውን ፈረሶችና ሰረገሎች ባየ ጊዜ የያዕቆብ የነፍሱ ህይወት ታደሰች ይላል። በጌታ በኢየሱስም በዚህ ምሽት እንደሱ ይሆንላችሁ። የነፍሳችሁን ህይወት የሚያድስ ነገር እግዚአብሔር ያድርግላችሁ። የያዕቆብ የነፍሱ ህይወት ምን ሆነች? ታደሰች። ጂዛስ የነፍሱ ህይወት ታደሰች። የነፍሳችሁን ህይወት እግዚአብሔር ያድስላችሁ። የነፍሳችሁን ህይወት በሚያድስ በረከት እግዚአብሔር ያገኛችሁ። ስሙ ይባረክ። እነዛ ያለቀሰባቸው አመታቶችን፣ እነዛ በሐዘን ያሳለፋቸውን ዘመናቶቹን ወደ ኋላ መለስ ብሎ እግዚአብሔርን ሊያመሰግን እድል እግዚአብሔር ሁለተኛ እድል ሰጠው። ካመሻሽ ላይ ነገር ሊጠቀለል ጥቂት ሲቀረው እንዳልኳችሁ ከዛ በኋላ ያዕቆብ የኖረው 17 ዓመት ብቻ ነው። 17 ዓመት 20 ምናምኑን ዓመት በለቅሶ ነው ያሳለፈው። በሐዘን ነው ያሳለፈው። በመከራ ነው ያሳለፈው። የነቃው ፈርዖን ሲጠይቀው ነው። እድሜ ስንት ነው ሲለው ተመለሰ ወደኋላ። ስለዚህ ዛሬ ብንጠየቅ እድሜ ስንት ነው ስንባል የቁጥር መጨመሩ ብቻ አይደለም፣ አመታቶቼ ደስ የሚያሰኙ ናቸው ነው የምንለው። እንደ ሳሙኤል ያለፍኩባቸው አመታቶች፣ እግዚአብሔር የሰጠኝ እድሜ፣ እግዚአብሔር የሰጠኝ ሐሳብ፣ እግዚአብሔር በሰጠኝ አገልግሎት ደስ ተሰኛለሁ ነው የምንለው። ስለዚህ ወገኖቼ እድል ነው መኖር፣ እድል ነው። ሮቤል አይሙት በህይወት ይኑር ነው ያለው። በቁጥሩም ብዙ ይሁን ነው የተባለው። መኖራችን እድል ነው። እግዚአብሔር የሰጠን እድል ነው። በምድር መኖራችን እግዚአብሔር የሰጠን እድል ነው። ማገልገላችን እግዚአብሔር የሰጠን እድል ነው። መስራታችን እግዚአብሔር የሰጠን እድል ነው። በዚህ እግዚአብሔር በሰጠን እድል ተጠቅመን የእግዚአብሔርን ሐሳብ አገልግለን ማለፍ እንችላለን። አሜን፣ ሃሌሉያ። የተሰጣችሁን እድል፣ እግዚአብሔር የሰጣችሁን አጋጣሚ፣ እግዚአብሔር የሰጣችሁን እድል ለሱ ኑረን ማለፍ የምንችልበት እድል ሰጥቶናል። እድሜ ተጨምሮ ይኸው አለን፣ እስትንፋስ አለን፣ እያወራን እየሰማን እየተካፈለን እየሰራን እየወጣን እየገባን። ይሄ በጣም ትልቅ እድል ነው። ትልቅ እድል እየቻሉ ያልቻሉ ስላሉ፣ አቅም እያላቸው አቅም እንደሌላቸው የሆኑ ብዙዎች ስለሆኑ፣ ተኝተው መንቃት ያልቻሉ ብዙዎች ስላሉ፣ ስለዚህ በገዛ ዘመኑ በገዛ ዘመንሽ እግዚአብሔር በሰጠሽ በገዛ ዘመን ቆጥሮ በሰጠሽ በዛ ዘመን ላይ የእግዚአብሔርን ሐሳብ አገልግሎ ለማለፍ እርምጃ ዛሬ መውሰድ እንችላለን። ባልባሌ ነገሩን አሳለፈ ሳኦል።
ዘመኑን የፈጀው ባልባሌ ነው። ዘመኑን የፈጀው በምናምንቴ ነው። በምንድነው ዘመኑን የፈጀው ካላችሁኝ የተቀባውን በማሳደድ ዳዊት የት ገባ የት ወጣ በማለት እግዚአብሔር በሰጠው ዘመን አስቡት። እግዚአብሔር የሰጠው የንግስና ዘመን በደስታ ሊያሳልፍ ሲገባ የተቀባውን ዳዊትን በማሳደድ ዘመኑን ፈጀ። እግዚአብሔር በሰጠን ዘመን የእግዚአብሔርን ሐሳብ ማገልገል ይሁንልን። ጌታ ይባረክ። የመጨረሻ ላይ የተናገረው ቃል ሳኦል ልቤን ይነካዋል። ሄዶ ሮጦ በቃ ዳዊትን እንደማያገኘው ሲገባው፣ ሊገለው እንደማይችል ሲገባው ሳኦል አንድ ቃል ተናገረ። እንደዚህ ያለ ሳኦልም በድያለሁ፣ ልጄ ዳዊት ሆይ ተመለስ፣ ዛሬ ነፍስ በዓይኔ ፊት ከብራለችና ከዚህ በኋላ ክፉ አላደርግብህም። በስተርጅና በመጨረሻ ዘመን ነው የገባው ሳኦል። እነሆ ስንፍና አድርጌያለሁ፣ እጅግ ብዙም ስቻለሁ አለ። ዳዊትም መልሶ አለ፣ የንጉሡ ጦር እነሆ ከብላቴኖቹ አንዱ ይምጣና ይውሰዳት። ዛሬም እግዚአብሔር በእጄ ሰጥቶ ሳለ እግዚአብሔር በቀባው ላይ እጄን ዘረጋ ዘንድ አልወደድኩምና ለሁሉ እያንዳንዱ እግዚአብሔር እንደ ጽድቁና እንደ እምነቱ ፍዳውን ይክፈለው። ነፍስህም ዛሬ በዓይኔ ፊት እንደከበረች እንዲሁ ነፍሴ በእግዚአብሔር ዓይን ፊት ትክበር፣ ከመከራም ሁሉ ያድነኝ። ሳኦልም ዳዊት ልጄ ዳዊት ሆይ ብሩክ ሁን፣ ማድረግን ታደርጋለህ፣ መቻልንም ትችላለህ አለው። ዳዊትም መንገዱን ሄደ፣ ሳኦልም ወደ ስፍራው ተመለሰ። አያሳዝንም? ሳኦል ሲያሳድደው ኑሮ ያረኩት ነገር ምንድነው አለ? ስንፍና። እጅግ ብዙ ስቻለሁ። ሰዎች እጅግ ብዙ ስተው ረጅም ርቀት መሄዳቸው አይደንቃችሁም? እጅግ ብዙ ስተው እድሜ ልካቸውን ሰውን እያሳደዱ የሚኖሩ ሰዎች አሉ። የእግዚአብሔር ጠበቆች እምላቸው። በነገራችን ላይ እግዚአብሔር ጠበቃ አይፈልግም፣ ምስክር ነው የሚፈልግ። ጠበቃ አይፈልግም፣ ራሱ ሙሉ ነው። ለእግዚአብሔር ጥብቅና የሚቆም ማንም የለም። እና እድሜ ልክ ሰው እንዴት ስለ ሰው ይኖራል? የሆነ ሰዓት እኮ መንቃት ያለብን ጊዜ አለ። ማለት እያገለገልን እኮ ሊመስለን ይችላል። ሳኦል እኮ መንግስቱን እያስጠበቀ ነው በሱ ቤት። ሳኦል እኮ ስራውን እየሰራ ነው። ዙፋኑን እግዚአብሔር የሰጠኝን ቅባት እያስጠበቅኩ ሊል ይችላል። ጥቅስ ሊኖረው ይችላል፣ ምክንያት ሊኖረው ይችላል። ግን ምን አለ? እድሜ ልኬን በስንፍና ሄጃለሁ አለ። እድሜ ልኬን ሳሳድድ ኖሬያለሁ፣ ልክ አልነበርኩም አለ። መቼ ነው የገባው? አመሻሽ ላይ። ከዚህ በኋላ ጥቂት ምዕራፍ ነው የቆየው ሳኦል። አጥፋ በተባለው አማሌቃዊ ጠፋ። መጨረሻ ላይ ጥቂት ዘመን ነው የቆየው። ሳኦል ግን በዘመኑ ዳዊትን እያሳደደ አለፈ ነው ታሪኩ። ቢጻፍ እንደሱ ነው የሚሆነው። እግዚአብሔር በሰጠው ዘመን የተቀቡትን እያሳደደ ኖረ። የጠቀሙትን ሰዎች እየጎዳ ኖረ። በነገራችን ላይ ዳዊት እኮ የጠቀመው ሰው እኮ ነው። ከጎልያድ እጅ እኮ ያዳነው ሰው ነው። ጠላት ዞር ሲያደርግብህ ሁሉ ነገርህን ነው የሚያዞረው። ዮናታን እኮ አለው፣ እንዲህ አባቴ ምን አረገ? ነፍሱን ሰጥቶ እኮ ነው ጎልያድን የጣለው። ምንድነው ያጠፋው? ዳዊት እስኪ ምንድነው የበደለ አለው። ጠላት የሰዎችን አእምሮ ሲቆጣጠር የጠቀሟቸውን ሰዎች ሳይቀር ነው የሚጎዱት። የጸለዩላቸውን ሰዎች፣ ያሻገሯቸውን ሰዎች፣ ብዙ መልካም ያደርጉላቸውን ሰዎች ዞሮ ጠላት ይሆኑባቸዋል። ሳኦል እንደሱ ነው የሆነው። እግዚአብሔር በሰጠው ዘመን ሰውን አገልግሎ አለፈ፣ ሰውን አሳዶ አለፈ፣ ሰውን አሰቃይቶ አለፈ። እግዚአብሔር በሰጣችሁ ዘመን ጠቃሚ ሰው እንሁን።
እግዚአብሔር በሰጠን እድሜ ጠቃሚ ሰው እንሆን። ለሆነ ሰው ለመሻገሩ ምክንያት እንሆን። ለሆነ ሰው ለመባረኩ ምክንያት እንሆን። ለሆነ ሰው እልፍ ለማለቱ ምክንያት እንሆን። ለሆነ ሰው እግዚአብሔር ወዳየለት ለመድረሱ ምክንያት እንሆን። መቼ? እግዚአብሔር በሰጠን እድሜ፣ እግዚአብሔር በሰጠን በጨመረልን እድሜ። ሃሌሉያ! እግዚአብሔር በጨመረልን እድሜ፣ እግዚአብሔር በጨመረልን ዘመን ኑሩ ብሎ በፈቀደልን ዓመታቶቻችን ጥቂትና ክፉ ሆኑብኝ እንዳንል በእድሜያችን አመሻሽ ላይ በእድሜያችን መጨረሻ ላይ የሆነ ዘመን ላይ ድንገት የበጉ ዙፋን ፍርድ ስንቀርብ ጌታ ሆይ እንደው እንደዛ እንደ ባለጠጋው ሰው እንዳንሆን ያልኖረበትን ሊያስቀጥል እንደፈለገው በምድር ላይ ሄጄ 5 ወንድሞች አሉኝና ሄጄ ወደዚህ እንዳይመጡ ልንገራቸው አለው። ኖ እዛ የሚነግሯቸው መምህራን አሉ፣ ሙሴ አለ፣ መጽሐፍቶቹ አሉ ሲል ኖ አውቃቸዋለሁ፣ እነሱ ልባቸውን አውቀዋለሁ አለ። የሞተ ሰው ሄዶ ካልነገራቸው በቀር አይቀበሉም አለ። ጌታ እንደዚህ ያለው፣ አብርሃም እንደዚህ ያለው። ሙሴን ያልተቀበለ መጽሐፍትን ያልተቀበለ የሞተ ሰው እንኳን ሄዶ ቢናገረው አይቀበልም። ሃሌሉያ! አይቀበልም። እግዚአብሔር በሰጠን እድሜ ትዝ ይላችኋል ያ ሉቃስ ላይ የተጠቀሰው ሰው ነፍሴ ሆይ አላት ብይ ጠጪ የሚያስፈልገውን ሁሉ አሟልቼልሻለሁ አላት። ጌታ ደግሞ መጥቶ እንደዚህ ያለው አንተ ሰነፍ፣ በትግርኛው ሳነበው እንዴት አታዓሻ ነው የሚለው። አንተ ትግርኛ ገነን ይላል ለሆነ ነገር ላይ ዓሻ ነው የሚለው፣ አታዓሻ ይለዋል። አንተ ሰነፍ አለው። ሊሞት ጫፍ ደርሷል። ሊሞት ጫፍ ደርሷል። ወደ ትግርኛው ገነን ያደርገዋል። ሰነፍ የሚለውን ዓሻ ነው የሚለው። አይገርም? እድሜውን ሮጦ ሄዶ አሁን ልበላ ነው፣ አሁን ተቀምጬ ልብላ፣ አሁን እርፍ ብዬ ልብላ ሲል ሞት በሩን እያንኳኳ ነው፣ ልወስድ ነው ይለዋል። ሳልበላ ያከማቸውትን ሳልበላ ሰነፍ አለው። ስንፍናው በምድር አይደለም፣ በምድር ሊያሸልመው የሚችል ትጋት ነው የተጋው። ስንፍናው ለሰማይ አካውንቱ ለሚሄድበት ዓለም ምንም አላስቀመጠም። ያያችሁ፣ የሰማይ አካውንቱ ዜሮ ነው። የምድር አካውንቱ ጎተራ ፍርሶ ጎተራ ሰርቷል። ታታሪ ገበሬ ነው። ተግቶ ቀንና ሌሊት የሚሰራ ነው። በምድር ቋንቋ በምድር ስሌት ይሄ ሰው ጎበዝ ነው፣ ሰነፍ አይደለም። ስንፍናው የተገለጠው ለመንፈስ ዓለም ለሚሄድበት ዓለም ዘላለም ለሚኖርበት ዓለም አንድ ብሎኬት አላስቀመጠም። እድሜያችን 70 ግፋቢል 80 ቢያልፍ ድካም አይደለም የሚለው። ብዙዎቻችን እኮ ግማሹን ኖረነዋል። ኦልሬዲ የቀረን እኮ ጥቂቱ ነው። ከዛ ቢያልፍ ደግሞ ድካም ነው የሚሆነው። ምን አልከኝ ምናምን ይላል ጆሮ። አይን መነጽር ይፈልጋል። እጅ ምርኮዝ ይፈልጋል። የሆነ ዘመን አለ እንደፈለግን መሆን ማንችልበት። አሁን ያሉ ሰዎች እንደፈለጉ መሆን የማይችሉ ሰዎች የሆነ ዘመን ወጣቶች ናቸው። የሆነ ዘመን ጊዜ የሚፈልጉትን ያደረጉ ታሪክ ያላቸው እንትን የሰራሁትን ነኝ የሚሉ ናቸው። አሁን ግን እርዳታ ይፈልጋሉ። ለመንቀሳቀስ እርዳታ ይፈልጋሉ። የሰውን እገዛ ይፈልጋሉ። የሆነ ዘመን አለ እርጅና የሚባል እንዳትረሱት። አብርሃም ማረጀ በእድሜውም ሸመገለ ይላል። ሳሙኤል ማረጀ በእድሜውም ሸመገለ ይላል። ሽምግልና የማይቀር ነገር ነው። እርጅና የማይቀር ነገር ነው። ወደዛ እየተጠጋን ነው የምንሄደው። ወደ እርጅናችን እየተጠጋን ነው የምንሄደው። ያኔ ግን ፈገግ ብለን ደስ ብሎን ያለፍንበትን ዘመን የምንባርክበት እድሜ ሽምግልና ነው የሚሆንልን። ወይኔ በሄድኩ ኖሮ ባገለገልኩ ኖሮ እግዚአብሔር በሰጠኝ እድሜ በተጠቀምኩበት ኖሮ እያለን የምንጸጸት ሰዎች እንዳንሆን አሁን መንቃት እንችላለን። አሁን እድል አለ። እግዚአብሔር በሰጠን ዘመን የእግዚአብሔርን ሐሳብ አገልግሎ ለማለፍና ለማንቀላፋት ማለት ጌታ ይባረክ። ድካም ውስጥ ከመግባታችን በፊት እየቀነስን ነው የምንሄደው ማለት ብዙ ነገር እየቀነስን የሆነ ነገር እየቀነስን ጸጉር እየቀነስን ኦኬ፣ እሱ እንኳን አሁን እየተመለሰ ነው። ብቻ የሆነ ነገሮች እየቀነስን ነው። ስለዚህ እግዚአብሔር በሰጠን እድሜና ዘመን የእግዚአብሔርን ሐሳብ አገልግሎ ማለፍ ይሆናል።
በተጨመረልን እድሜ አዳም መሬት አንተስ ሰው ትገብ ውስጥ መሬት እንደሚል አዳም አፈር ነው፣ ወደ አፈር ተመልሰህ ትገባለህ የተባለው ቃል ከመፈጸሙ በፊት ከአፈሩ ጋር ከመቀላቀላችን በፊት ነፍስ ወደ ዘላለሟ ከመሄዷ በፊት ሄደ ወደ አምላኩ ሄደ ኢየሱስን አምኖ የሕይወቱ ጌታ አምላኩ ያረገ ሄደ። ይሻላል ወይስ እንዲሁ በዋዛ መሞት አለ ወይ? ሁለቱም መዝሙር ነው። አልሞትም በሕይወት እኖራለሁ መዝሙር ነው። አፈር ነህ ወደ አፈር ትመለሳለህ፣ ስጋም ወደ አፈሩ ነፍስም ወደ አምላኳ መዝሙር ነው። የማይቀሩ ነገሮች ናቸው። ግን ብንፎክር አልሞትም ብንል የሆነ ዘመን ይጠቀለላል። የመጨረሻ ሰዓት ትመጣለች፣ የጭንቅ ሰዓት ትመጣለች። አስታውሳለሁ በልጅነቴ ሰው ሲሞት ለመጀመሪያ ጊዜ ያየሁበት ማለት ነው። አልጋ ስር ገባሁ። ሰውየው ሊሞቱ እያጣጣሩ ነውና ህፃናት ሁሉ ውጡ ምናምን ተብሎ ሁሉም ሲወጣ እኔ እንደምንም ብዬ ዳይቭ ሰርቼ አልጋ ስር ገባሁ እና ቁልጭ እያልኩ ያለው የሚሆነውን ነገር ለኔ ታምር ነው። ምንድነው እስኪ መጨረሻው ማየት ነው። በቃ የሰው መጨረሻው ምንድነው የሚለውን በልጅነቴ ማየት ለምን እንደፈለኩም አላውቅም። እና እያጣጣሩ ነው ሰውየው እያጣጣሩ የመጨረሻ ቃላቸው እንደሆነ ታውቃላችሁ? ጎበዜ የሚባል ጎንደር የዛሬ 30 ዓመት የወለድኩት ልጅ አለኝ፣ እናቱ እንትና ትባላለች ብለው ትንሽ ቆይተው ጸጥ አሉ። እና ሁሌ ያርሰውም 30 ዓመት የቆየ ሚስጥር። ትንንሽ ወንድሞች እህቶች እኮ አሉ ወንድም እንዳላቸው ያውቁ። አይገርምም? ሰውየው 30 ዓመት ሙሉ ደብቀው ኖረዋል፣ ሲሰቃዩ ኖረዋል እድሜ ልካቸው። ግን የሆነች ሰዓት መጣች፣ የጭንቅ ሰዓት መጣች፣ እውነት ብቻ የሚነገርባት ሰዓት መጣች። ወደማይቀረው የሚኬድበት ሰዓት መጣች። በዛ ሰዓት ለብዙ ዘመን የደበቁትን ሚስጥር አሁን ቤተሰብ እንዲህ ቢሆንስ ሰው እንዲህ ቢለኝስ አይሉም። ለምን? የመጨረሻዋ ሰዓት ላይ ደርሰዋል። ስለዚህ ሚስጥራቸውን ዝርግፍ አድርገው ሄዱ ወደማይቀርበት። መጨረሻው ሰዓት በጣም ወሳኝ ነው። ሳሙኤል በመጨረሻው የእድሜው መጨረሻ ላይ መጥቶ እንደዚህ አለ፣ ከማን እጅ መንሻ ወሰድኩ፣ ማንንስ ሸነገልኩ አላቸው። ያዕቆብ በመጨረሻ የእድሜው አመሻሽ ላይ እድሜ ስንት ነው ተብሎ ሲጠየቅ አለ። የሚፈራው ጥያቄ ግን ደግሞ የተጠየቀው ጥያቄ። ያዕቆብ በህይወት ዘመኑ ሁለት በጣም የሚፈራቸው ጥያቄዎች አሉ። አንደኛው እድሜ ስንት ነው የሚለው ነው። ሁለተኛው ስምህ ማን ነው የሚለው ነው። ግን ሁለቱም አልቀረለት። ያቦቅ ወንዝ ላይ የመጀመሪያ የተጠየቀው ጥያቄ ስምህ ማን ነው የሚል ነው። ምክንያቱም በወንድሙ ፓስፖርት ነው ሶሪያ ሄደው፣ በራሱ ፓስፖርት አይደል? ውጭ ሀገር የምንኖር ሰዎች ይገባናል። በሌላ ሰው ፓስፖርት ነው ቪዛ ያገኝ። የወንድሙ የኤሳውን ስም ተቀብሎ ነው የሄደው። ስለዚህ በይስሐቅ ፊት ኤሳው ነው፣ በእግዚአብሔር ፊት ተጠየቀ። እያየው አይኖቹ እንደ እሳት ነበልባል ናቸው። እሱ ፊት ሊሰውር አይችልም። ስምህ ማን ነው ሲለው ያውቀዋል ገና ሳይናገር። ጥያቄው ከባድ ቢሆንም ግን አለ ስሜ ያዕቆብ ነው አለ። ስሜ ያዕቆብ። እሺ እድሜ ስንት ነው የሚል እንደገና ሌላ ፈታኝ ጥያቄ። አለ እድሜ ጥቂትና ክፉ ናቸው አለ። ያለፍኳቸው አመታቶች ጥቂት ደግሞ ክፉ የሆኑ ናቸው። ብዙ ሰልፍ፣ ብዙ ጣውረድ፣ ብዙ መከራ የበዛባቸው ናቸው። በነዛ አመታት ውስጥ
ብዙ እንባ፣ ብዙ ለቅሶ፣ ብዙ ሐዘን፣ ብዙ ተስፋ መቁረጥ ነበረ። ደግ አደል እግዚአብሔር እንባውን ሊያብስለት መጣ። አመሻሽም ላይ ቢሆን ስብራቱን ሊጠግንለት መጣ። የነፍሱን ሕይወት ሊያድስለት መጣ። ነገሩ በሐዘን እንዳይጠቀለል፣ ነገሩ በለቅሶ እንዳይጠቀለል፣ ነገሩ በዛው እንደሄደ እንዳይቀር እግዚአብሔር እንደገና ሊመልሰው፣ ሃሌሉያ፣ እንደገና ሊያጽናናው፣ እንደገና ተስፋውን ሊያድስለት፣ እንደገና በክብርና በምስጋና ሊሞላው የነፍሱን ሕይወት አደሰለት። ይሄ ሰው የማይደርስበትን ውስጥ ያለ የተቀመጠውን ሐዘን፣ በውስጡ አምቆት የኖረውን ሐዘን በውስጥ የሚልበት ለሰው አውጥቶ ማያወራው ያንን የውስጠኛውን ስብራት ማቄን ቀደህ ይላል አይደል? ውስጥ ያለውን ማቅ ቀደደለት። ሃሌሉያ። በጌታ በኢየሱስም ዛሬ እንደዚህ ይሆንልን። በውስጣችን የምናብሰለስለው ሐዘን፣ በውስጣችን ያዘልነው መከራ የሚያስወግድ የእግዚአብሔር መጽናናት ያገኛችሁ። ለሰው አይናገርም፣ ለሰፈር ለጎረቤት አይናገርም። እንደው ዮሴፍ ነገር አይልም፣ ምክንያቱም እርም ወጥቷል። 40 80 ምናምን የሚባል ሁሉ አልፏል። ዮሴፍ ሞተ ተደመደመ ተብሎ አብቅቷል። ለሰው አያወራውም፣ ግን በውስጡ አለ ብሎ እኮ ነበር፣ አሳይቶኝ እኮ ነበር፣ ህልም እኮ ነግሮኝ ነበር የሚልበት። ሃሌሉያ። በሐዘን እንዳይደመደም ታሪኩ በሐዘን እንዳይደመደም አመሻሽ ላይ መጣለት ጌታ። ባለፈው ብያቸዋለሁ፣ ብዙ ጊዜ ተሰብከናል። ምን የሚል ዮሴፍ በሕይወት ነው የሚል። እስኪ አንድ የሚያስገርም ነገር ልንገራችሁ። እግዚአብሔር የተናገረው የተስፋ ቃል እስኪፈጸም ድረስ ያዕቆብ በሕይወት ነው። አይገርማችሁም? ሐዘን በዝቶበታል፣ አልቅሷል፣ በብዙ ተስፋ መቁረጥ ውስጥ አልፏል። ግን ስቲል ነው ያዕቆብ በሕይወት ነው። አሜን 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 አሜን። ያልሞተው ዮሴፍ ብቻ አይደለም፣ ያዕቆብም አልሞተም። የዮሴፍ የመጀመሪያ ጥያቄ ትዝ ይላችኋል? ሽማግሌው አባታችሁ ደህና ነውን? ለምን የጠየቀ ይመስላችኋል? በሕይወት አለ? አዎ አባታችን በሕይወት ነው አሉት። ሃሌሉያ። እናንተ ብቻ ሳይሆን የእናንተ ነገር እንዳይሞት እግዚአብሔር ይጠብቀው። አሜን አሜን። ዮሴፍ ብቻ አይደለም ያልሞተው፣ ያዕቆብም አልሞተም። ያዕቆብም በሕይወት አለ። እርጅና ቢጫጫ ነው፣ መከራ ቢጫጫ ነው፣ ተስፋ የሚያስቆርጡ ነገሮች በሕይወቱ ላይ ቢደርሱም፣ በሰው በደም የተነከረ ጨርቅ ይዞ ዓመታት ቢያለቅስም፣ አመድ ላይ ቢቀመጥም፣ በሐዘኔ ወደ መቃብር እወርዳለሁ ቢልም፣ ነገር ግን በሕይወት አለ። እስኪ ጻፉልኝ፣ ያዕቆብ በሕይወት አለ እስኪ በሉ። ዮሴፍ በሕይወት አለ ብቻ አይደለም፣ ያዕቆብ በሕይወት አለ። ሃሌሉያ። ያዕቆብ በሕይወት አለ። የመጨረሻ ቃል ልናገርና እንጸልይ። የመጨረሻ ቃል ልናገር። ዮሴፍ በሕይወት አለ። ዮሴፍ በሕይወት አለ አይደል? ያዕቆብ ደግሞ በሕይወት አለ። በሕይወት ያለ ዮሴፍ በሕይወት ያለውን ያዕቆብ አገኘ። ያዕቆብም በሕይወት አለ። እርጅና አልገደለውም፣ ረሃብ አልገደለውም፣ መከራ አልገደለውም፣ ናፍቆት አልገደለውም። ስሙ ይባረክ፣ ስሙ ይባረክ። ያ በሕይወት አለ። የሆነ ተስፋችሁ፣ ሩቅ ያለ ተስፋችሁ እርሱ በሕይወት አለ። ተስፋን የሰጠ የታመነ ነው። ተስፋን ቃል የሰጠ እርሱ የታመነ ነው። ስለዚህ የእድሜያችሁ መጨረሻ ላይ ዘመናችሁ የሐዘን እንዳይሆን፣ ዘመናችሁ የለቅሶ እንዳይሆን፣ ነገራችሁ በሕይወት አለ። ጌታ ይባረክ። ዛሬው መልእክት ባጭሩ ምንድነው? በገዛ ዘመኑ የእግዚአብሔርን ሐሳብ አገልግሎ አንቀላፍ። ባለፈው ብያቸዋለሁ። አቢሳ የምትባል ቆንጆ አምጥተው ከዳዊት አስተኙ እንድታሞቀው ብለው አስተኙ፣ ግን አያውቃትም ነበር ይላል። አጠገቡ ማን እንደተኛ አያውቅም። አዶንያስ ነግሷል ሲሉት ግን ቆም ማለና ሕያው እግዚአብሔርን ከብዙ መከራ ያዳነኝ እግዚአብሔር አዶንያስ አይነግስም ማለት።
የምድራዊውን ወግ ከረሳ ቆይቷል። መለየት አቁሟል። ግን የእግዚአብሔር ሐሳብና አጀንዳ ሲመጣ ግን ይለያል። አይገርምም? መንፈሱ ሕያው ነው። መንፈሱ የነቃ ነው። አርጅቶ እኮ በሽምግልናው ዘመን ምንም ነገር ማወቅ በማይችልበት ዘመን አጠገቡ ማንተኛ ምግብ ምን አይነት ጣፋጭ ብላ ይብላ በማያውቅበት በዛ ህይወት ምዕራፍ ውስጥ አንድ ነገር ግን እርግጠኛ ነው። የእግዚአብሔር ሐሳብ ግን ለይቶ ያውቃል። ማን ነው ቀጥሎ የሚነግሰው ሲል የተናገረኝ እግዚአብሔር ከአብራክ የሚወጣው ሰለሞን ይነግሳል ብሎኛል። መንገስ ያለበት ሰለሞን ነው አለ። በበቅሎዬ ላይ ያስቀምጡትና አዶንያስ አይነግስም ሰለሞን ይነግሳል ብላችሁ በጊዮን ላይ ወስዳችሁ ቀቡታል። ዋ አንተ ነገር አበላሽቶ አልሞተም። አንዳንድ ሰዎች እኮ ሊሞቱ ነገር አበላሽተው ይሞታሉ። የመጨረሻቸው ምዕራፍ ላይ ብዙ ነገሮችን አጠፋፍተው ይሞታሉ። ብዙ ነገሮቻቸውን አበላሽተው ይሞታሉ። ዳዊት አስተካክሎ ነው የሞተው። ነገር አቃንቶ ሄደ። እግዚአብሔር ለቀባው ሰው መንገድ ከፍቶለት ሄደ። እውነቴን ነው ብላችሁ እንደ ሙሴ ማለት ነው። የነዌን ልጅ ኢያሱ ጠራውና የነዌ ልጅ ኢያሱ ይህን ህዝብ ይዘህ የምትሻገረው አንተ ነህ፣ በርታ፣ ጽና፣ አይዞ፣ ይኸው እኔ ጨርሻለሁ አገልግሎቴን፣ ቀጣይ አንተ ነህ የምታገለግለው ብሎ አሳልፎ ሰጠው። እንዲህ አይነት ልምምድ ይኖር ይሆን እኛ ሀገር? ምናልባት በቤተሰብ ውስጥ ያለ አገልግሎት ወይ ቸርች ከሆነ ሊሆን ይችል ይሆናል። አባት ለልጁ ሊሰጥ ምናምን ይችል ይሆናል። ግን አለ አይታችኋል? በቃ እኔ ልሄድ ነው፣ እኔ በቅቶኛል፣ እኔ ወደ ሌላ ስፍራ ልኮኛል፣ ይሄን አገልግሎት ይኸው እንካ እግዚአብሔር ቀብቷል፣ አንተ አገልግል ብሎ እኔ እንጃ ካለ እግዚአብሔር ይመስገን። እንደ ሕዝቅያስ ግን የሚበዛ ይመስለኛል። ሕዝቅያስ ልጆችህ ካንተ በኋላ በንጉስ ፊት ጃንደረቦች ይሆናሉ እና እነዚህ ያዩት ዕቃዎች በሙሉ ወደ ባቢሎን ይማረካሉ ሲባል ለኢሳይያስ እንደዚህ ያለው ያመጣው የእግዚአብሔር ቃል መልካም ነው አለ። አረ መልካም አይደል? ልጆች ጃንደረባ ይሆናሉ፣ ዘር አልባ ትሆናለህ፣ የሚቀጥል ትውልድ የለም። አንተ ስትሄድ ቸርች ይዘጋል። እንደው በእኛ ዘመን ቋንቋ እናወራው አገልግሎት ይቆማል፣ ቸርቹ ይዘጋል ምናምን ሲባል አይ የሚገርም ቃል ነው። ግን አለው በዘመኔ ተድላና ደስታ ይሆናል። አንተ ጸልዮ እድሜ ያስጨመረ ሰው ጸልዮ 15 ዓመት በእድሜው ላይ ያስጨመረ ሰው እድሜው ላይ እኮ የተጨመረለት ሰው እኮ ነው። ካንተ በኋላ የሚቀጥል ትውልድ አይኖርም ሲባል የሚገርም ፕሮፌሲ ነው ይላል። አረ የሚገርም አይደለም? የሚገርም አይደለም? ማስቀየር ትችላለህ። ጸልዬ ማስቀየር ትችላለህ። እድሜን አስጨምረህ የለ እግዚአብሔር ዘመን ጨምሮልህ የለ የምትኖርበትን ዓመታት ጨምሮልህ የለ ይሄንንም ጸልይ እናስቀይር። አይ በቂ ነው። ብቻ ይሄ የሚባለው መከራ እኔ ዘመን ላይ ይሆናል፣ ልጆቼ ላይ ይሁን ችግር የለም፣ እኔ ዘመን ግን በተድላ ልኖር አለ። ይገርማል በጣም እግዚአብሔር በሰጠው ዘመን ለሱ ብቻ ደስታ ኖሮ ልጆቹን ጃንደረባ አደረጋቸው። የቀጠለ ዘር፣ የቀጠለ ትውልድ፣ የቀጠለ አገልግሎት በሱ ህይወት ውስጥ አልነበረም። ስለዚህ እግዚአብሔር የሰጠን ዘመን አለ። ለእያንዳንዳችን ቆጥሮ የሰጠን እድሜ አለ። እየኖርንበት ያለ እድሜ አለ። ዛሬ ምናልባት እንዲህ የምናገለግልበት፣ ነገ እንዲያ የምናገለግልበት እግዚአብሔር የሰጠን እድሜ አለ። ምትክ አለ። ሰዎች ለከንቱ ፖለቲካ ህይወታቸውን፣ ነፍሳቸውን አሳልፈው ይሰጣሉ። እንደሱ ያየን አይደል? በዘመናችን ለሚጠፋ ዓለም ነፍሳቸውን፣ አካላቸውን ሳይቀር ሰዎች አሳልፈው ይሰጣሉ። ስለዚህ ለማይጠፋው ዓለም፣ ለዘላለሙ ዓለም፣ ለምንሄድለት ዓለም አንተ ሰነፍ አንተ አሻ እንደተባለ እንደሱ እንዳንባል ለዛ ለምንሄድበት ዘላለም ራሳችንን ብንሰጥ፣ ህይወታችንን ብንሰጥ፣ ጊዜያችንን ብንሰጥ፣ አቅማችንን ብንሰጥ፣ ገንዘባችንን ብንሰጥ፣ ያለንን ሁሉ ብንሰጥ፣ ከሆንኩለት በላይ እሆንለታለሁ ብንል፣ ራቁቱን ሲዘልዝ ናቀችው አይደል? ናቀችው።
እሱ መናቁ አይደለም። እንደውም እከብራለሁ፣ አንቺ ባዋረድሽኝ ፊት እኔ እከብራለሁ አለ። እያከበርኩት ያለው የክብሩን ጌታ ስለሆነ እርሱን አክብሮ መዋረድ ስለሌለ እግዚአብሔርን አክብሮ መዋረድ የለም ማለት። ሃሌሉያ። እየሆንኩት ያለሁት ለሰው አይደለም፣ ላደረገልኝ፣ ከአመድ ላነሳኝ፣ ከትቢያ ላይ ላነሳኝ፣ ከአባትሽ ቤት ላዳነኝ፣ ከተወረወረ ቀስት ላስመለጠኝ፣ ለታደገኝ ለአምላኬ ለእግዚአብሔር አለ ገና ከሆንኩለት በላይ እሆንለታለሁ። ጂሰስ ገና አገለግለዋለሁ፣ ገና እሆንለታለሁ፣ ገና እኖርለታለሁ፣ ገና ለአምላኬ ስም እገዛለታለሁ። ስሙ ይባረክ፣ ስሙ ይባረክ። ሃሌሉያ። እንኖርለታለን። ከኖርንለት በላይ እንኖርለታለን። ካገለገልነው በላይ እናገለግለዋለን። ዘመኑ እንደተጨረሰ አውቀን ዘመኑ እየተጠቀለለ እንደሆነ ገብቶን እንናጠቃለን። አንድ ነፍስ ቢሆን እናጠቃለን። አንድ ሰው ቢሆን እናጽናናለን። አንድ ሰው ቢሆን እናበረታለን። ለአንድ ሰው ለመሻገሩ ቢሆን ምክንያት እንሆናለን። ለአንድ ሰው ለማምለጡ ቢሆን ምክንያት እንሆናለን። ለምን? የተሰጠን ዘመን እንዲጠቀለልብን አንፈልግም። በከንቱ እንዲያልፍብን አንፈልግም። እግዚአብሔር የሰጠን እድሜ አለ። እግዚአብሔር የሰጠን ዘመን አለ። በዚህ እግዚአብሔር በሰጠን እድሜና ዘመን የእግዚአብሔርን ሐሳብ አገልግለን እናልፋለን። በከንቱ ጊዜያችን አንጨርስም። ነቅተናል። ሃሌሉያ። ስንት ዘመን አገለገልን፣ ስንት ዘመን ሮጥን፣ ስንት ነገር ለብዙ ነገር ደከምን። የቀረችዋን እድሜያችንን ለእግዚአብሔር ኖረን እናልፋለን። ትስማማላችሁ? ከኔ ጋር ትስማማላችሁ? ለብዙ ነገር ደክመናል። ብዙ ነገር ብዙ ጉልበታችንን ኤፍሬም እንግዶች ጉልበቱን በሉት ይላል አይደል? ሆሴዕ ላይ እንግዶች ጉልበቱን በሉት። ብዙ ጉልበታችንን የበሉበት እንግዶች እኮ አሉ። ተከታታይ ፊልም እንግዶች ናቸው አይደል? ጉልበታችን አለ። ቃና ኢትዮጵያ ውስጥ ቃና መሰለኝ ይባላል። ቁጭ ብለው ሴትዮዋ የሆነ ፊልም ነበር አሉ ዛራና ቻንድራን ምናምን ይባል። ከዛ አጋጣሚ ሆኖ ጃንድራ ነው ምናምን ሴቷ ነች ጃንድራ ወጣለች አሉ ከቤት። ሴትዮዋ ሄዱ ቸርች። ጌታ ሆይ በሰላም ትመለስ ይሆን ጃንድራ ፍራሰለስ እንደራሲው ጽፎ የጨረሰውን ታሪክ ለሳቸው የጸሎት ርዕስ ሆነላቸው። እንደወጣች ትቀር ይሆን? ዛራ ትመለስ ይሆን ወይስ መጸለይ ጀምረዋል? ለሱ ጉልበቱን እንግዶች በሉት። እውነቴን እኮ ነው የምላችሁ። እንደው አልባሌ ነገሮች ጉልበታችንን የበሉበት ዘመን ፊልም፣ ተከታታይ ፊልም ስናይ፣ አሁን ደግሞ ቲክቶክ አለ፣ ቀደም ባለው ዘመን ቴሌቪዥን አለ፣ ብዙ ነገሮች አሉ አይደል? ጉልበትን የሚበሉ ብዙ ነገር እኮ አለ። ስለዚህ እየተጠቀለለ እንደሆነ ገብቶን፣ ነገር እያበቃ እንደሆነ ገብቶን፣ ነገር ወደ መጨረሻው እየሄደ እንደሆነ ገብቶን በዚች ባለችን እድሜ፣ በዚች በተጨመረችልን እድሜ እግዚአብሔር በሰጠን ዓመት፣ እግዚአብሔር በሰጠን ዘመን የእግዚአብሔርን ሐሳብ አገልግሎ ማለፍ ይሆንልን ወገኖች። እየቸኮለ ነው እንደ ሸማኔ መወሮሪያ። እስኪ አሁን እኮ 2026 ደርሰናል። አስባችሁታል? አሁን እኮ እኛ ራሱ ነበረ እኮ እያለን ጥብስ 10 ብር በልተናል ፒያሳ ምናምን ታሪክ እኮ ያወራን ነው። እኛ አሁን ነበረ እያልን እኮ ነው። አሁን ያለው ትውልድ እኛን እንደ ብርቅ ነው የሚያየን ስናወራ። እንደዚህ እኮ አሁን እኛ ድሮ በስሙኔ ክትፎ በላን ምናምን ሲሉን ሰዎች ይገርመናል አይደል? አሁን እኮ እኛ ደግሞ ታሪክ እያወራን ቀደም ባለው ዘመን የነበረን የ90ዎቹ ምናምን የምትባሉ ሰዎች ታሪክ እኮ እያወራን እንዲበልተን እንዲጠተን ምናምን እያልን እኮ ነው። እንዴት ነገር እየቸኮለ እንደሆነ ገብቷቸዋል። ነገር እንዴት ወደ ፍጻሜው እየገሰገሰ እንደሆነ፣ ነገሮች በጣም እንደ ሸማኔ መወሮሪያ እንዲህ ያሉ እየፈጠኑ እየተቻኮሉ እንደሆነ ገብቷቸዋል። ነገር ወደ መጨረሻው እየተጠቀለለ ነው።
የማይቆጨንን በሰጠን ዘመን የእግዚአብሔርን ሐሳብ አገልግሎ ማለፍ ይሆንልን። ወገኖቼ በዚህ ምድር ላይ የዓለም ሐሳብ አለ፣ የሥጋ ሐሳብ አለ፣ የራሳችን ፍላጎት ሐሳብ አለ፣ የሰይጣን ሐሳብ አለ፣ ደግሞ የእግዚአብሔር ሐሳብ አለ። ምርጫው ለኛ ተሰጥቷል። ዘአቅረብኩ ለከ እሳተ ወማይ ወዘፈቀድከ ለአክእደዊከ ይላል። ሁለቱም ምርጫ አለ መንገድ ላይ። እሳትም አለ፣ ውሃም አለ፣ በረከትም አለ፣ መርገምም አለ። ምርጫው ያንተ ነው የሚለው። ምረጥ ምረጥ። ሕይወትን ብትመርጡ ይላችኋል ዘዳግም ላይ፣ በሕይወት ትኖራላችሁ። ብትመርጡ ዛሬ እግዚአብሔር በፊት ያስቀመጣትን ሕይወት ብትመርጣት እሷን እግዚአብሔር ለዘላለም በሕይወት ያኖራል። ስለዚህ የምንኖርለትን ነገር እግዚአብሔር በፊታችን አስቀምጧል። ዘመን አስቀምጧል። ያልተነኩ ዓመታቶች አሉ፣ የምንኖርባቸው ዓመታቶች አሉ። በእነዚህ እግዚአብሔር በሰጠን ዘመንና ዓመት የእግዚአብሔርን ሐሳብ አገልግሎ ማለፍ ይሆንልን። ጌታ ይባረክ። እዚህ ሁሉ ሐሳብ ውስጥ የገባ ነው በሜሪ ልደት ተነስተን ነው። ሜሪ እንኳን ተወለድሽ ስብከትንም ጨምረሽልናል። ሌላ ነበር ላካፍል ያሰብኩት፣ ግን ያው በዚሁ በተነሳው ሐሳብ ሄደናል። ጌታ ይባረክ። ስለዚህ እግዚአብሔር በሰጠን ዕድሜ፣ እግዚአብሔር በሰጠን ዘመን፣ እግዚአብሔር በሰጠን ሐሳብ የእግዚአብሔርን ሐሳብና ፈቃድ አገልግሎ ማለፍና ማንቀላፋት ይሆንልን። ጌታ ይባርካችሁ ቅዱሳን።